ሰላም ጤና ይስጥልን በመላው ዓለም ለምትገኙ አድማጭ ተመልካቾቻችን በሙሉ እንደምናላችሁ እንደምንቆያችሁ ኑሯችሁን ካናዳ ላደረጋችሁ የኛ ሰው ትውልደ ኢትዮጵያን እንዲሁም ከኢትዮጵያ ወደ ካናዳ መሄድ ለምትፈልጉ ኢትዮጵያን በሙሉ ይህ የካናዳ የኢሚግሬሽን ሰበር ዜና ሙሉ በሙሉ ለእናንተ ነው። በቅርቡ አዲስ የተሻሻለውን የካናዳ የኢሚግሬሽን ፖሊሲና ለስራ ፈላጊዎች ለካናዳ ነዋሪዎች ይዞት የመጣውንና ያወጣውን አዲስ ዕድል አካተነዋል። የኢትዮጵያ መንግስት ወደ ካናዳ ዜጎችን ለመላክ የተፈራረመው አዲሱ ስምምነት መታወቅ ያለበት እውነታ ጉዳቱና ጥቅሙ ሰበር ዜና ሆኖ ወጥቷል። መደመጥ መሰማት ያለበት ነው። በቶሎ ወደ ካናዳ የሚያስገቡ የካናዳ የሥራ አይነቶች የትኞቹ ናቸው የሚሉትንም በዝርዝር ለአድማጭ ተመልካቾቻችን አዘጋጅተናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እኔ ደግሞ ዜናዎቹንና መረጃዎችን ለእናንተ በሚመጥን ብቻ ሳይሆን እጅግ በሚጠቅም መልኩ ነው ያዘጋጃቸው። ሰናይ ቆይታ። እስከ ቪዲዮ መጨረሻ መከታተል የሚያስፈልገው ልዩ ዜናና መረጃ ነው። የኢትዮጵያ መንግስት ዜጎቹን ወደ ካናዳ ለመላክ ያወጣውን አዲሱን ስምምነትና ያደረገውን የፖሊሲ ለውጥ ጉዳቱንና ጥቅሙን እውነታውን ለአድማጭ ተመልካቾቻችን ከማድረሳችን በፊት የካናዳ መንግስት አጠቃላይ ካናዳ ለሚኖሩ ትውልደ ኢትዮጵያን ብሎም አጠቃላይ ከመላው ዓለም ለመጡ ስደተኞች እንዲሁም ወደ ካናዳ ለሚገቡ ስደተኞች ያወጣውን የኢሚግሬሽን ለውጥና ያሻሻለውን የኢሚግሬሽን ፖሊሲ ለአድማጭ ተመልካቾቻችን በዝርዝር ማቅረባችን ጀምረናል። የካናዳ መንግስት ከኢሚግሬሽን ጋር በተያያዘ አዳዲስ የፖሊሲና የአሰራር ለውጥ ማድረጉን በቅርቡ ይፋ አደረገ። ካደረጋቸው የፖሊሲና የአሰራር ለውጦች መካከል አንደኛው ከኢሚግሬሽን ጋር በተያያዘ ለክልሎች ልዩ ስልጣን መስጠቱን ነው። የካናዳ ክልሎች ፕሮቪንስ ይባላሉ። ልክ የአሜሪካ ክልሎች ስቴት እንደሚባሉት አድርጋችሁ ውሰዱት። ታዲያ አንድ ስደተኛ ካናዳ ሀገር የሚኖር ወይም አዲስ ወደ ካናዳ የሚገባ ሲያመለክት በኢኮኖሚ የመረጋጋት ብቃትና በዚያ ክልል የመኖር ፍላጎቱን የመገምገም ሙሉ ስልጣን ለክልሎች ተሰጥቷል ነው የተባለው። የፌደራሉ የኢሚግሬሽን መስሪያ ቤት ወይም IRCC ኢሚግሬሽን ሪፊውጂ ኤንድ ሲቲዝንሺፕ ካናዳ የሚባለው ተቋም ዋና ትኩረት የሚያደርገው በጤና በደህንነትና በወንጀል ምርመራ ላይ ብቻ ይሆናል ተብሏል። አንድ ክልል ለአንድ ስደተኛ ወይም ለአንድ አመልካች የሚጽፈው የድጋፍ ደብዳቤ በፌደራሉ የኢሚግሬሽን መስሪያ ቤት ሙሉ በሙሉ ተቀባይነት አግኝቶ የኢሚግሬሽን ኬዙም ይጸድቃል ነው የተባለው። ታዲያ ይህ አሰራር ለስደተኞች ወይም ለኢሚግራንት ወይም ለአዳዲስ አመልካቾች እንዲሁም ካናዳ ሀገር ቀድመው ለገቡትም ቢሆን ምን መልካም ነገርና ምን አዲስ አጋጣሚ ይዞ መጣ ካላችሁን ከዚህ በፊት የፌደራሉ መስሪያ ቤት IRCC የሚባለው ማለት ነው በኢሚግሬሽን ዙሪያም ጠበቅ ያሉ ውሳኔዎችን ይወስን ነበር። እንዲሁም ውሳኔዎችን ለመወሰን ረጅም ጊዜ ይወስድበት ነበር። አሁን ግን ክልሎች የራሳቸውን ፍላጎትና ኢንተረስት በማየት ከውጭ የሚገቡ ስደተኞችን በተሻለ አያያዝና እንዲሁም ቀለል ባለም የህግ ሁኔታ እንደሚዳኟቸው ነው እየተነገረ የሚገኘው። ይህ ለስደተኞች የኢሚግሬሽን ፕሮሰስን ከማፍጠን ባሻገር በቶሎ ስራ እንዲያገኙና በቶሎ የኢሚግሬሽን ፕሮሰሳቸው እንዲቋጭላቸው ያደርጋል ነው የተባለው። ሌላው የካናዳ መንግስት በኢሚግሬሽን ዙሪያ አድርጌዋለሁ ያለው ለውጥና ማሻሻያ የኤክስፕረስ ኢንተሪን በተመለከተ ነው። በዚህ ፕሮግራም በኩል ብዙ ሰዎች የድሉ ተጠቃሚ መሆናቸውን ነው የካናዳ መንግስት እየዘገበ የሚገኘው። በዚህ ፕሮግራም ወደ ካናዳ ለመግባት የፈረንሳይኛ ቋንቋ እንደ አንድ ትልቅ እድል ሆኖ አልፏል ተባለ። ለፈረንሳይኛ ተናጋሪዎች ቅድሚያ መስጠቱን አሁንም የካናዳ መንግስት ቀጥሎበታል። በመጋቢት 9 በፈረንጆቹ አቆጣጠር ቀን በተደረገ እጣ ብቻ 4000 የሚሆኑ የውጭ ሀገር ዜጎች በዚህ ፕሮግራም ተጠቃሚ ሆነዋል ነው የተባለው። በአንድ ቀን ብቻ ነው ይህ የሆነው። በካናዳ የስራ ልምድ ያላቸው ዜጎችን በተመለከተም ቀደም ብሎ በካናዳ ውስጥ በስራ ላይ ላሉ ሰዎች ከፍተኛ እድል የሰጠ ነው ተብሏል። በመጋቢት 9 በወጣው ውጤት መሰረት 4000 የሚሆኑ ዜጎች በኤክስፕረስ ኢንተሪ ከውጭ ሀገር በቀላሉ ወደ ካናዳ በአንድ ቀን ብቻ መግባት ችለዋል ነው የተባለው። አዳዲስ የሥራ ዘርፎችን በተመለከተም ለማኔጅመንትና ለጤና ባለሙያዎች የሚሆኑ ልዩ ዕጣም በዚህ በኤክስፕረስ ኢንተሪ ወጥቷል ነው የተባለው። ሶስተኛው የካናዳ መንግስት በኢሚግሬሽን ዙሪያ አድርጌዋለሁ ያለው ትልቁ ለውጥ ደግሞ የፓስፖርት አገልግሎትና ዋስትናን በተመለከተ ነው። ከሚያዝያ 1 ወይም ኤፕሪል 1 2026 ጀምሮ ተግባራዊ የሚሆን አዲስ አሰራር የካናዳ መንግስት ይፋ አድርጓል።
አንድ የፓስፖርት ማመልከቻ በ30 የሥራ ቀናት ውስጥ ተረክቦ ካላለቀ ወይም ካልተጠናቀቀ አመልካቹ የከፈለውን የአገልግሎት ክፍያ ሙሉ በሙሉ በራሱ ስር እና በራሱ አካውንት እንዲመለስለት የካናዳ መንግስት ውሳኔውን አሳልፏል። ይህ በተለይ ካናዳ ውስጥ ቋሚ ነዋሪ ሆናችሁ ፓስፖርት ለምትፈልጉ በሙሉ እጅግ እንደ መልካም አጋጣሚ የሚወሰድ ነው ተብሏል። በ2026 2027 እና 2028 የኢሚግሬሽን እቅድ የካናዳ መንግስት እንዲህ ነው። የካናዳ መንግስትን የኢሚግሬሽን እቅድ ማወቅና የወደፊት አቅጣጫዎችን መረዳት ካናዳ ውስጥ ለመቆየት ብሎም ወደ ካናዳ ሀገር ለመሄድና ሂዶ ለመስራት እጅግ በጣም የሚጠቅም መሰረታዊ ነገር ስለሆነ ነው በዜናችን ያካተት ነው። የካናዳ መንግስት የ2026 2027 እና 2028 የኢሚግሬሽን እቅዶች አንደኛ ቋሚ ነዋሪነት ወይም ፐርማነንት ሬዚደንስ ለ2026 የታቀደው ቋሚ ነዋሪዎች ቁጥር 380,000 እንዲሆን ታቅዷል። በ2027 እና በ2028 ዜጎች በጊዜያዊ ነዋሪነት ከሚኖሩ ይልቅ በካናዳ ሀገር ገብተው ቋሚ ነዋሪ እንዲሆኑ የሚያስችል አዳዲስ አሰራሮች ተዘርግተዋል። ይህ በተለይ ካናዳ ሀገር ቀድማችሁ ለገባችሁ እጅግ መልካም ዜና ነው። ጊዜያዊ ነዋሪዎች የውጭ ሀገር ተማሪዎች ቁጥር ካለፈው ዓመት ጋር ሲነጻጸር እንዲቀንስ እንዲደረግ እንዲሁም በጊዜያዊነት ካናዳ ሀገር የሚሰሩ ሰራተኞች በ40% እንዲቀንስ የተማሪዎች በ50% እንዲቀንስ እቅድ ወጥቷል። ባጭሩ ካናዳ በጊዜያዊነት የሚኖሩ ሰዎችን ቁጥር የመቀነስ አዝማሚያዋ በጣም ከፍተኛ ነው። በቋሚነት የሚኖሩትን ደግሞ በከፍተኛ ሁኔታ መጨመር ትፈልጋለች። ይህ የካናዳ የ2026 2027 እና 2028 እቅድ ነው። ቅድሚያ የሚሰጠው መንግስት አዲስ ሰው ከሀገር ውጭ ከመጥራት ይልቅ በአሁኑ ወቅት በካናዳ ውስጥ በስራ ወይም በትምህርት ላይ ላሉ ዜጎች ቋሚ የነዋሪነትን ማረጋገጫ መስጠት ይፈልጋል። ይህን መገንዘብና መረዳት የኢትዮጵያ መንግስትም ወደ ካናዳ ዜጎችን እልካለው ከሚለው ፕሮግራም ጋር ተያይዞ እንዲሁም ወደ ካናዳ አዳዲስ ትውልደ ኢትዮጵያን ሂዳችሁ ለመስራት ለምታስቡ ሁሉም የካናዳ የኢሚግሬሽን እቅድና አቋም ይሄን ይመስላል ማለት ነው። ሌላው የክልሎችን ልዩ የኢሚግሬሽን አሰራር መመልከትም ካናዳ ሀገር ለመስራት ስራ ለማግኘትና እንደ አዲስ ወደ ካናዳ ሀገር ለመሄድም እጅግ በጣም ጠቃሚ ነው። ለምሳሌ የተወሰኑ ክልሎችን እናንሳ። የኦንታሪዮ ክልል አሰራሩን እንመልከተው። የኦንታሪዮ ክልል የራሱን የኢሚግሬሽን አሰራር በከፍተኛ ሁኔታ እየለወጠው ይገኛል። የኦንታሪዮ ክልል ከግንቦት 22 2026 ወይም በፈረንጆቹ አጠራር ደግሞ ሜይ 13 2026 ድረስ አዲስ የጤና ባለሙያዎችን ቅድሚያ ለመስጠት አቅዷል። እናም ልዩ ተሰጥኦ ያላቸው ሰዎችን የኢሚግሬሽን መስመሮች በይፋ ክፍት እንዲሆንና ቅድሚያ እንዲሰጣቸው ለጤና ባለሙያና ልዩ ተሰጥኦ ላለው የውጭ ሀገር ሰራተኛ ወይም ወደ ካናዳ ሄዶ ለሚሰራ የተለየ ትኩረት ሰጥቷል የኦንታሪዮ ግዛት ወይም የኦንታሪዮ ክልል። ስለዚህ ከካናዳ ካሉ ክልሎች በተለየ መልኩ የጤና ባለሙያዎች ሆናችሁ ወይም ልዩ ችሎታ አለኝ ብላችሁ ወደ ካናዳ ሄጄ ለመስራት ፈልጋለሁ የምትሉ ሁሉም የኦንታሪዮን ክልል ብትጠቀሙበትና ወደዚያ ክልል ብትገቡ መልካም ነው። የክልሎችን ድጋፍና ልዩ ፍላጎት ስትጠቀሙ የሚከተሉትን ነጥቦች አድርጉ። ለምሳሌ የኦንታሪዮ ለሚገኝ የሥራ ዘርፍ ፍላጎት ካላችሁ የኦንታሪዮ ክልል ለእናንተ የድጋፍ ደብዳቤ ይጽፍላችኋል። ይህ የክልል ድጋፍ በኤክስፕረስ ኢንተሪ ለመግባት መጀመሪያ ላይ በጠቀስ ነው ማለት ነው 600 ተጨማሪ ነጥብ ስለሚያሰጣችሁ የፐርማነንት ሬዚዳንስ ግብዣ ማግኘታችሁ የማይቀርና እርግጠኛ ይሆናል ይላል። ይህ በጣም የሚገርም ነው። ክልሎች የሚያደርጉት ምንድነው? ለፌዴራሉ የኢሚግሬሽን መስሪያ ቤት ከላይ ለጠቀስ ነው ማለት ነው የድጋፍ ደብዳቤ ይጽፋሉ። እነሱ የሚጽፉላችሁ የድጋፍ ደብዳቤ ደግሞ ካናዳ ውስጥ ለመስራትና በካናዳ ኢሚግሬሽን የእናንተ ኬዝ ተቀባይነት ለማግኘት በግንባር ቀደምነት ትልቅ ነጥብ ያገኛል ነው የሚለው። ሌላው የካናዳ መንግስት ለውጭ ሀገር ዜጎች የሰጠው ትልቁ ፕሮግራም የኢትዮጵያ መንግስትም ይጠቀምበታል ተብሎ የሚገመተውና በተለይ ለባለሙያዎችና ለስደተኞች ካናዳ ውስጥ ሄደው ለመስራት እንደ ትልቅ አጋጣሚ የተወሰደው የካናዳ የክልል እጩዎች ፕሮግራም ይባላል። ፕሮቪንሺያል ኖሚኒ ፕሮግራም PNP ነው የሚባለው ፕሮግራሙ።
የካናዳ መንግስት ለ2026 የኢሚግሬሽን እቅዱ የክልል እጩዎች ፕሮግራም ፕሮቪንሺያል ኖሚኒ ፕሮግራም PNP የኮታ መጠን በ66 በመቶ ማሳደጉን ይፋ አድርጓል። 66 በመቶ ነው የሚለው ይህ ከፍተኛ ቁጥር ነው። ከዚህ በፊት 100 ሺህ ከሆነ አሁን ተጨማሪ ኮታ ሲጨምሩበት 120 ሺህ ወይም 130 ሺህ ይደርሳል ማለት ነው። 66 በመቶ ነው ከፍ ያደረገው። በዚህ አዲስ መመሪያ መሰረት በ2026 ብቻም 91500 አዳዲስ ቋሚ ነዋሪዎችን በዚህ ፕሮግራም ለመቀበል ካናዳ ትልቅ ግብ አስቀምጣለች። ይህ ውሳኔ በተለይ እንደ ኦንታሪዮ እና አልበርታ ያሉ የካናዳ ግዛቶች በከፍተኛ ሁኔታ ሊተገብሩት ይፈልጋሉ። በዚህ ሙያ ወይም በዚህ ፕሮግራም የሚፈለጉ የሙያ አይነቶች ኢትዮጵያውያን ከሆኑ ኢትዮጵያውያን የጤና ባለሙያዎች፣ የቴክኖሎጂ ባለሙያዎች እና እንዲሁም ልዩ እድል ላላቸው የተለየ ትኩረት ይሰጣል። በተለይ ለጤና ባለሙያና ለቴክኖሎጂ ባለሙያም የካናዳ ጉዞ ቀላል ይሆናል ነው የተባለው። ይህን እድል ተጠቀሙበት። የኢትዮጵያ መንግስትም ይችን ፍንጭ አይቶ ነው ሊጠቀምባት የፈለገው። ዝርዝሩን የኢትዮጵያ መንግስት ያወጣውን ወደ በኋላ ላይ እንነግራችኋለን። ጉዳቱን፣ ጥቅሙን፣ አጠቃላይ ሁኔታውን እናስረዳችኋለን። በዚህ በአዲሱ ፕሮግራም በፒኤንፒ ባልነው ፕሮግራም ማለት ነው የካናዳ መንግስት ባወጣው ትኩረት የሚሰጣቸው የሙያ ዘርፎች በደንብ ተዘርዝረዋል። የጤና ባለሙያ ሲባል አይነቱ ብዙ ስለሆነ ከጤና ባለሙያ ውስጥ ሐኪሞች፣ ነርሶች፣ የህፃናት እንክብካቤ ባለሙያዎች በጣም ይፈልጋሉ እና በኢንጂነሪንግ ዘርፍ የተማሩ ባለሙያዎች፣ በኮምፒውተር ሶፍትዌር ኢንጂነሪንግ የተማሩ ባለሙያዎች ልዩ ትኩረት ይሰጣቸዋል ተብሏል። የማስተርስ እና የዶክተሬት ዲግሪ ያላቸው አመልካቾች በልዩ ሁኔታ የሚጋበዙባቸው የዕጣ መርሃ ግብሮች ተጠናክረው ይቀጥላሉ። ስለዚህ የኢትዮጵያ መንግስትም የተሻለ ትምህርት ደረጃ ያላቸውን እንልካለን የሚለው ለዛ ነው። የማስተርስ ዲግሪ ያላቸው፣ የዶክተሬት ዲግሪ ያላቸው፣ PhD ያላቸው ደግሞ እጣው የተለየ ነው። የተሻለ እጣ እንዲያገኙ ይደረጋል ነው የሚለው። ስለዚህ ኢትዮጵያ ውስጥ ያላችሁ የጤና ባለሙያዎች፣ ኢንጂነሮች፣ የኮምፒውተር ባለሙያዎች፣ ዶክተሮች ዲግሪ ማስተር እና በተለይ ደግሞ ከማስተር በላይ ለተማራችሁ በሙሉ እጣው በተለየ መልኩ እናንተን በከፍተኛ ሁኔታ አብዞርቭ እንዲያደርግ የተዘጋጀ መሆኑን አውቃችሁ እንድትንቀሳቀሱ ነው። ለኢትዮጵያውያን ባለሙያዎች ያለው ጠቀሜታ ይህ የፒኤንፒ ፕሮግራም ከወትሮው ከኤክስፕረስ ኢንተሪ አሰራር በተለየ መልኩ ለአመልካቾች ጠንካራ ጎን አለው። የበፊቱ ኤክስፕረስ ኢንተሪ የሚባለው ትንሽ አስቸጋሪ ነበር። የፈረንሳይኛ ቋንቋ ልዩ ችሎታ ያላቸውን ይወስዳል። እጣውም ቢሆን ውስን ነበር። ያሁኑ ግን ፒኤንፒ የሚባለው ፕሮግራም በጣም የሚገርምና ከውጭ ሀገር በተለይ በደንብ ለተማሩ ጥሩ የትምህርት ዝግጅት ላላቸው ልዩ እድል ይዞ መጥቷል። የ600 ነጥብ ጭማሪ አለው። አንድ ክልል ለነዋሪነት ከመረጣችሁ በፌዴራል የነጥብ አሰጣጥ ስርዓት መሰረት ላይ 600 ነጥብ ወዲያውኑ ይጨመርላችኋል። ይህም ለቋሚ ነዋሪነት የመመረጥ እድላችሁን በ100% ይጨምረዋል ነው የሚለው። ስለዚህ ይህ ፕሮግራም እጅግ መልካም አጋጣሚ ነው። ሁለተኛው የስራ ልምድና ክህሎት ፕሮግራሙ በዋናነት የሚያተኩረው ክልሉ በሚፈልገው የስራ ዘርፍ ላይ ባላችሁ ክህሎት እንጂ በከፍተኛ የቋንቋ ውጤት ላይ ብቻ አይደለም። ከዚህ በፊት ኤክስፕረስ ኢንተሪ እንደነገርናችሁ በከፍተኛ የቋንቋ ችሎታ ይወሰን ነበር። ያሁኑ አዲሱ ፒኤንፒ ፕሮግራም ግን ክልሉ በሚፈልገው የስራ ዘርፍ ላይ የናንተን ክህሎት፣ የናንተን ብቃት እና የካናዳን ችግር ከመፍታት አንጻር የሚታይ ነው ይለዋል። ይህ እንደ መልካም አጋጣሚ ነው። ስለዚህ የኢትዮጵያ መንግስት ያወጣው ፕሮግራም አለ። እሱን ፕሮግራም መጠቀም አለመጠቀም የሚለው ልንመጣበት ነው። እናንተ ግን ቀድማችሁ በካናዳ ኦፊሻል የሆኑ ፖርታሎች መሙላት ትችላላችሁ። ያለምንም ክፍያ በራሳችሁ መሙላት ትችላላችሁ። ክልሎች ከመረጧችሁ 600 ነጥብ ታገኙና በቀጥታ ወደ ካናዳ ለመሄድ መንገዱ ቀላልና በጣም አልጋ ባልጋ ይሆንላችኋል ማለት ነው። በአሁኑ ሰዓት አሜሪካ ከመሄድ ይልቅ ካናዳ መሄድ ተመራጭ እየሆነ ነው። በብዙ ነገሮች ተመራጭ እየሆነ ነው። አሜሪካን ሀገር ዜግነት ለማግኘት እጅግ በጣም ውስብስብ ነው። ግሪን ካርድ ለማግኘት እጅግ በጣም ውስብስብ ነው።
ከዜግነትና ከግሪን ካርድ ሳትደርሱ ቪዛ ለማግኘት ራሱ በጣም ውስብስብ ነው፣ የሚቻል አይደለም። የአሜሪካ ጉዞም በህጋዊ መንገድ ለመግባት አቀበቱ የበዛ ውጣ ውረዱ የበዛ መሰናክሉ የበዛ ነው። የካናዳ ግን እጅግ በጣም ቀላል እየሆነ ነው። በዛ ላይ የካናዳ ዶላር በየጊዜው እድገት እያሳየ ነው። ምንም እንኳን እንደ አሜሪካ ዶላር ባይሆንም እድገቱ በጣም ከፍተኛ ነው። ስለዚህ ትውልደ ኢትዮጵያን ወደ አሜሪካ ጉዞ ከምታስቡ ይልቅ ወደ ካናዳ ብታደርጉ አዋጭ ነው እንላቸዋለን። ይህ ትልቅ ሪኮሜንዴሽን ነው። ነጥብ አድርጋችሁ በማስታወሻም አስምራችሁ ያዙት። አመልካቾች ምን ማድረግ ይኖርባቸዋል? የክልሎችን ፍላጎት መከታተል። በመግቢያችን ላይ የነገርናችሁ እሱን ነው። እያንዳንዱ ክልል ለምሳሌ ሳስካቸዋን ወይም ማኒቶባ የራሱ የሆነ የተፈላጊ የሥራ ዝርዝር ስላለው የእናንተ የሥራ ልምድ የትኛው ክልል ጋር ይፈለጋል፣ አብሮ ይሄዳል የሚለውን በደንብ መከታተል አለባችሁ። ቀድመን የነገርናችሁ ለምሳሌ የኦንታሪዮ ግዛት የሚፈልገው በብዛት ሐኪሞችን፣ ነርሶችን፣ የህፃናት ተንከባካቢ ባለሙያዎችንና ኢንጂነሪንጎችን ነው ብለናቸዋል። ይሄ የኦንታሪዮን ግዛት ፍላጎት ነው። የሌሎቹም እንደየክልሉ ፍላጎቱ ስለሚለያይ የክልሎችን ፍላጎት በሚገባ ማጥናት ይኖርባቸዋል። በሌላ ቪዲዮ በዝርዝር እንሰራላችኋለን። የእያንዳንዱን ክልል ፍላጎት ሃይ ዲማንድ ያለው የትኛው ነው የሚለውን በዝርዝር እንሰራላችኋለን። ትውልደ ኢትዮጵያን ካናዳ ሀገር ሄደው ስራ አጣን፣ ስራ የለም የሚሉት የክልሎችን ፍላጎትና የነሱ ሙያ የትኛው አካባቢ እንደሚፈለግ በደንብ ስለማያውቁት ነው። ስለዚህ አመልካቾች ከናንተ ምን ይጠበቃል የሚለውን የመጀመሪያው የክልሎችን ፍላጎት መከታተል ነው። ሁለተኛው የትምህርት ማስረጃ ግምገማ። በኢትዮጵያ የተማሩትን ትምህርት በካናዳ እውቅና ባላቸው ተቋማት ማስገምገማችሁን አትዘንጉ። አስገምግማችሁ ቬሪፋይድ ተደርጓል ወይም ከካናዳ የትምህርት ስርዓት ጋር የሚዛመድበትን ተቀባይነት የሚያገኝበትን ነገር ማግኘት በካናዳ ሄዳችሁ በቀላሉ ስራ ለማግኘት ያስችላችኋል። ሶስተኛው የስራ ቅጥር እድል መፈለግ ነው። ምንም እንኳን ለሁሉም ፒኤንፒ ዘርፎች ግዴታ ባይሆንም በካናዳ ካለ ቀጣሪ የስራ እድል ማግኘት ሂደቱን እጅግ ያፈጥነዋል ማለት ነው። ሌላው ለትውልደ ኢትዮጵያን የምንመክራችሁ ትልቁ ምክር ራሳችሁ በተለይ የተማራችሁ ማስተርስና ፒኤችዲ ያላችሁ ጠቃሚ ዌብሳይቶችን እኛም በሌላ ቪዲዮ እንሰራላችኋለን። ከእንደዚህ አይነት መረጃዎች እኛ የምንነግራችሁንና ተመሳሳይ እንደኛ መረጃዎችን የሚያስተላልፉትን ተጠቅማችሁ ብቻ ራሳችሁ በቀጥታ አፕላይ ማድረግ ትችላላችሁ። ሶስተኛ ወገን 500,000፣ 1 ሚሊዮን፣ 700,000 የሚያስከፍሉ ደላሎች ምንም ጥቅም የላቸውም። እነሱም ለእናንተ በዌብሳይቱ ገብተው ይሞሉላችኋል። ከሞሉላችሁ በኋላ እጣውን ነው የሚጠብቁት። ስለዚህ ደላለው በመሃል መግባቱ ምንም ጥቅም እንደሌለው አረጋግጠን ልንነግራችሁ እንወዳለን። በቀጥታ አመልክቱም። የካናዳ ክልሎች እናንተን ማመልከቻ ከተቀበሏችሁ እድሉን ይሰጧችኋል፣ ወዲያው ይቀበሏችኋል። የፕሌን ቲኬት ቆርጠው በቀጥታ ወደ ካናዳ ይወስዷችኋል። ይሄ ነው ያለው አሰራር። ከዚህ ውጭ ደላሎች ላይ ትኩረት ባታደርጉ፣ ወደ ካናዳ እንልካለን እያሉ ኪሳችሁን የሚያጥቡ መጨረሻ ላይም እናንተን ላልሆነ ችግር የሚያጋልጧችሁን ባትከተሉ ባይነን። አሁን ደግሞ የኢትዮጵያ መንግስት ያወጣውን ዜጎችን ወደ ካናዳ ልልክ ነው ያለውን አዲሱን ፖሊሲ አሰራርና አዲሱን ስምምነት በዝርዝር ልንከታተለው ነው። የኛን ዝርዝር መረጃ ከማቅረባችን በፊት ግን የኢትዮጵያ መንግስት በስራና ክህሎት ሚኒስቴር በኩል የተናገረውን ያስተላለፈውን መልእክት አዳምጠን እንመለስ። ይህ ስምምነት ወጣቶችን በተገቢው አሰልጥኖ ለገበያ የማዘጋጀት ተቋማትን የማብቃት አሰልጣኞችን የማብቃት በሂደቱም ብቁ የሆኑ ዜጎችን የስራ ዕድል ተጠቃሚ መሆን የሚችሉበትን ዕድል የሚፈጥር ነው። ምናልባትም በዚህ አጋጣሚ እስካሁን የተለያዩ አካላት ወደ ካናዳ ሰው እንልካለን እያሉ ብዙ ወጣቶችን ያጉላሉ እንደሆነ እናውቃለን። በእኛ በኩል ከዚህኛው ስምምነት ውጪና በፊት ምንም አይነት ህጋዊ እውቅና ያለው ስምምነት የሌለ መሆኑን በተለያየ ጊዜ ባሉን የሚዲያ ፕላትፎርሞችም ለማስተዋወቅ ሞክረናል። ዜጎችን በማታለል ገንዘባቸውን ብቻ ሳይሆን ጊዜያቸውን፣ ጉልበታቸውን ጭምር የሚሰርቁ በህጋዊ ፍቃድ ስምም ይሁን ህገወጥ በሆነ መንገድ
የሚንቀሳቀሱ አካላትም ጭምራሉና ይሄ ትክክል እንዳልሆነ መረጃ በደንብ ለህዝባችን እንዲደርስ እንፈልጋለን። እንግዲህ የተከበራችሁ የቻናላችን ተከታታዮች የስራና ክህሎት ሚኒስቴር የተናገረችውን ሰምታችኋል፣ አዳምጣችኋል፣ ተመልክታችኋል። የስራና ክህሎት ሚኒስቴር ፊቸር ፊት ኢንተርናሽናል ከተባለ አንድ ድርጅት ጋር ተፈራርም ያለው ነው የሚለው። የኢትዮጵያ መንግስት ኢትዮጵያውያን በካናዳ በህጋዊ መንገድ ተቀጥረው እንዲሰሩ ለማድረግ ከካናዳው ፊቸር ፊት ኢንተርናሽናል ጋር የመግባቢያ ሰነድ መፈራረሙም ተሰማ። ይህ እቅድ የራሱ የሆነ ጠንካራና ደካማ ጎኖች አሉት። እነሱን እንነጋገራለን። መልካም አጋጣሚዎቹን እናስቀድም። ነገሮች ከመልካም ሲጀመሩ ጥሩ ነው። ህጋዊ ጥበቃ በደላላና በህገ ወጥ መንገድ የሚደረግንም ስደት ሙሉ በሙሉ ያስቀራል። ሰራተኞች በመንግስት ቁጥጥር ስር ስምምነት ስለሚፈራረሙ መብታቸው የተጠበቀ ይሆንላቸዋል። የክህሎት ሽግግር ፕሮግራሙ ከመነሻው ስልጠናን የሚያካትት በመሆኑ ሰራተኞች በዓለም አቀፍ ደረጃ ተወዳዳሪ የሚሆን እውቀትና ልምድ እንዲቀስሙ ይረዳል። ይህ በጣም የሚገርም ነው። የኢትዮጵያ መንግስት አሰልጥኖ ነው የሚልካቸው። ዝም ብሎ አይደለም የሚልካቸው። በቂ ስልጠና ከወሰዱ በኋላ ስለሚሆን ሂደውም በቀላሉ የካናዳን ስራ እንዲለምዱትና መስራት እንዲችሉ ልዩ ዕድል ይፈጥርላቸዋል። የውጭ ምንዛሬና የኢኮኖሚ ድጋፍ ሰራተኞች ወደ ሀገር ቤት የሚልኩት ገንዘብ ለቤተሰቦቻቸውም ሆነ ለሀገር ኢኮኖሚ ትልቅ ድጋፍ ይኖረዋል። የመኖሪያ ፍቃድ ዕድል ካናዳ እንደ ሌሎቹ ሀገራት ሳይሆን በስራ ሂደው ውጤታማ ለሆኑ ዜጎች በሂደት ቋሚ የመኖሪያ ፍቃድ የመስጠት ሰፊ ተሞክሮ አላት። ስለዚህ የኢትዮጵያ መንግስት በመንግስት ደረጃ የሚልካቸው ሰራተኞች የተሻለ ቋሚ የካናዳ ዜጋ የመሆን እድላቸው ሰፊ ነው ይለናል። እነዚህ እጅግ በጣም የሚደነቁ ጥቅሞች አሉት። ጉዳቱ ወይም ተግዳሮቱ ምንድን ነው? ጥብቅ መስፈርቶች ካናዳ ከፍተኛ ቋንቋና የትምህርት ደረጃ ግምገማ ትፈልጋለች። እነዚህን መስፈርቶች ማሟላት ለብዙዎች ፈታኝና ውድ ሊሆን ይችላል። ይህ እንኳን እንዲሁ ስለተቀመጠ ነው እንጂ በተለይ ፒኤንሲ በሚባለው ፕሮግራም ላይ የአንድ ሰው ችሎታውና ብቃቱ እንጂ ቋንቋ ብዙም ላይታይ ይችላል፣ አይታይም ሳይሆን ላይታይ ይችላል የሚል መስፈርት ስላለው እሱ ችግር የለውም። ሌላው የአየር ንብረትና ባህል ነው። የካናዳ ቅዝቃዜና አዲሱ ማህበራዊ ህይወት ከኢትዮጵያ ጋር አብሮ ላይሄድ ይችላል። ዜጎቹ የስነ ልቦና ጫና ሊፈጥርባቸው ይችላል። ይሄም የሚለመድ ነው፣ ከዚህ በፊትም ያለ ነው። የኢትዮጵያ መንግስት አሁን ዜጎቹን ወደ ካናዳ በመላኩ ብቻ የመጣ ተጽዕኖ አይደለም። ትልቁ ነገር ግን መንግስት ኮሚሽን ወይም ግብር ከሰራተኛው ሊቀበል ይችላል ነው። መንግስት ራሱ አሰልጥኖ ወደ ካናዳ ሲልክ ምንም እንኳን ግብር ቆርጣለው፣ ታክስ ቆርጣለው፣ ከደመወዛቸው ቀንሳለው የሚል ይፋዊ መግለጫ ባይሰጥም እየተነገረ የሚገኘው ዜና የሚያሳየው ግን ወደ ካናዳ ከላካቸው ዜጎች ከደመወዛቸው ላይ ግብር ለኢትዮጵያ መንግስት እንዲከፍሉ ይደረጋል የሚለው ነው። ብዙዎችን የማያስማማው ነገር ይሄ ነው። የሚከፈለው ግብር ደግሞ በዶላር ነው፣ ብዙ ነው የሚሆነው ማለት ነው። ይሄ ነው እንደ ትልቅ ስጋት የተደቀነው። ሌላው የምሁራን ፍልሰት ነው። ብሬን ድሬን ይሉታል። በሀገር ውስጥ ያሉ ከፍተኛ ባለሙያዎች ለምሳሌ በጤና ወይም በቴክኖሎጂ ዘርፍ ያሉ ሀገር ጥለው መሄዳቸው ለሀገር ውስጥ ተቋማት የባለሙያ እጥረት ብቻ ሳይሆንም ወደፊት ሀገሪቱ የተማረ ባለሙያ የሌለባት በመሃይሞች የምትመራ ትሆናለች ይላል። ይህ ትልቅ ስጋት ነው። ስፔሻሊስት ሐኪሞች ወደ ካናዳ ከወጡ፣ የቴክኖሎጂ ባለሙያዎች ወደ ካናዳ ከሄዱ ኢትዮጵያ ውስጥ በቂ የተማረ የሰው ኃይል እጥረት ያጋጥማል ማለት ነው። ይህ የሀገር ኪሳራን ያመጣል። ለጊዜውም ኢትዮጵያ ውስጥ ያለውን ሰራተኛ ወደ ካናዳ ልከን ትንሽዬ ዶላር ወደ ኢትዮጵያ ሊያመጡ ይችላሉ። ነገር ግን የረጅም ጊዜ እቅዱን ስንመለከተው፣ የረጅም ጊዜ ኤፌክቱን ስንመለከተው ኢትዮጵያ የተማረ የሰው ኃይል እጥረት እንደሚያጋጥማት ነው የሚያሳየው። በአሁኑ ሰዓት አውስትራሊያ፣ ካናዳ፣ ሌሎችም የአውሮፓ ሀገራት በጣም የተማሩትን አሜሪካም ጭምር በጣም የተማሩ ኢትዮጵያውያንን በከፍተኛ ሁኔታ በባትሪ እየፈለጉ እየወሰዱ ነው።
አረብ ሀገር ኢትዮጵያውያንን መላክ ጥሩ ነው። ዜጎቹም ብዙ የተማሩ አይደሉም። አረብ ሀገር የሚወስዷቸው የጉልበት ሰራተኛ ናቸው፣ የቤት ሰራተኛ ናቸው። ስለዚህ እንደውም ዕውቀት ቀስመው ጥሩ ልምድ አግኝተው ይመለሳሉ። በዛ ላይ የአረብ ሀገራት ዜጎቹን ሲወስዱ ከኢትዮጵያ ቋሚ ነዋሪነት አይሰጧቸውም፣ በኮንትራት ነው። ካናዳና አውስትራሊያ ግን ከኢትዮጵያ የሚወስዱት በጣም የተማሩትን ነው። ስለዚህ የኢትዮጵያ መንግስት በጣም የተማሩ ዜጎቹን ወደ ውጭ ሀገር ባይልክ እናም የተማረ የሰው ኃይል እጥረት እንዳይገጥመው ቢያስብበት ጥሩ ነው። ሌላው የማጭበርበር ስጋት ነው። ይቀላል ነው። መንግስት በኢኤልኤምአይኤስ ፖርታል በኩል ብቻ ነው ምዝገባው የሚካሄደው ቢልም በመንግስት ስም የሚያጭበረብሩ ህገወጥ አካላት ሊኖሩ ስለሚችሉ ከፍተኛ ጥንቃቄ ያስፈልጋል ነው። እነዚህ የተጠቀሱት ወደ 5 አይነት ስጋቶችና የኢትዮጵያ መንግስት ወደ ካናዳ እልካለው ያላቸው ደካማ ጎኖች አሉበት። 1 2 4 እና 5 ብዙም ችግር የለባቸውም። ሶስተኛው ግን እና ሁለተኛው መንግስት ኮሚሽን ወይም ግብር ከሰራተኛው መቀበሉ እና የምሁራን ፍልሰት ብሬን ድሬን ኢትዮጵያ የተማሩ ባለሙያዎችን ማጣቷ እነዚህ ሁለቱ ሊሰመርበት የሚገባው ነው እያልን ለዛሬ ከኢሚግሬሽን ጋር ተያይዞ በተለይ ከካናዳ ጋር ተያይዞ ያቀረብንላችሁ ዜናና መረጃ ይሄን ይመስል ነበር። በሌላ ዜናና መረጃ እንመለሳለን። እስከዛው ድረስ ግን ይህን የዩቲዩብ ቻናልም ከዚህ በፊት ሰምታችሁ ታይታችሁት የማታውቁ ከሆነ ሰብስክራይብ ብታደርጉት እንደዚህ አይነት ከህይወት ጋር የሚገናኝ ከናንተ ስራ ጋር ከውጭ ሀገር የኢሚግሬሽን ፕሮሰስ ጋር የሚገናኙ መረጃዎች ከመቅጽበት እጃችሁ ላይ ይገባሉ።